ስንመለከት ገና ከመክፈቻው ሱረቱል ፋቲሃ ምዕራፍ ቀጥሎ ባለው ሁለተኛው ምዕራፍ ከሱረቱል በቀራህ ጀምሮ ባሉት ምዕራፎች ውስጥ ማጋለጥ ያስፈልጋል። እኛ ሙስሊሞች አላሁ ሱብሓነሁ ወተዓላ ለመናፍቃን የሰጠውን ያህል ልዩ ትኩረት ባለመስጠታችን መናፍቃኑ በተደጋጋሚ በእስላምና በሙስሊሞች ላይ ከፍተኛ የክህደት ተግባር ሲፈጽሙ ኖረዋል። አሁንም የኢስላም ሊቃውንት ወይም ዑለማዎች ኒፋቅን ወይም እምነታዊና አላሁ ሱብሓነሁ ወተዓላ እንዲህ ይላል። ከመጽሐፉ ባለቤቶች የሆኑ ወገኖች እንዲህ አሉ፣ በእነዚያ ባመኑት ላይ በተወረደው መልእክት በቀኑ መጀመሪያ ላይ እመኑበት፣ በቀኑ መጨረሻ ላይ ደግሞ ካዱ። አማኞች በጥርጣሬ እምነታቸውን ናፍቃን ጎራ አባባልን አክሎልናል እንዲህ በማለት እነዚያ ዓላማቸው ሲሉ ሙስሊም ነን በማለት ከሙስሊሞች ጋር ተቀላቀሉ። ይህ የኒፋቅ አይነት እምነታዊ የተባለበት ግለሰቡን ከእምነታዊ ኒፋቅ ጎራ ያስፈርጃሉ። ለምሳሌ አላህን ሱብሓነሁ ወተዓላና መልእክተኛውን ሰለላሁ ዐለይሂ ወሰለም ለማታለል መሞከር አሉ። ግለሰቡ ድርጊቱን እያወቀ ሆነ ብሎ ከፈጸመው በዚሁ አድራጎቱ ብቻ ከኢስላም ሊወጣ ይችላል። በነቢዩ ሰለላሁ ዐለይሂ ወሰለም የህይወት ዘመን በእርሳቸውና በሷሃባዎቻቸው የተሳለቁ የቀለዱና ያፌዙ ያደረግነው ለቀልድ ነው ቢሉ አላሁ ሱብሓነሁ ወተዓላ ግን ምክንያቱን አልተቀበላቸውም። ምክንያቱም ሊቀለድ በማይገባው ነበርና የቀለዱት። አላሁ ሱብሓነሁ ወተዓላ እንዲህ በማለት ገልጾታል። በተጠይቃቸው እየተጫወትንና እየቀለድን ነው ይሉሃል በላቸው፣ በአላህ በአናቀጹና በመልእክተኛው ታፌዛላችሁ ሆነ